ሌላ አለ ውዶች። እና ደግሞ ጌመሮች ማርያምን ባለፈው የተናገርኩት ነገር ዛሬ ሰራ እንዲህ እያልኩ ነበር ከእንቅልፌ ማርያምን ሰባንን ማለት ነው። ጌመሮች ደግሞ ስማችሁን ጠቅሼ እንዳላያይዛችሁ ችግር ነው እዚህ ቲክቶክ ላይ የሆነን ሰው በቃ የማይፈልጉትን ከወደዱ በሙድ እያደረጉ ይሰድባቸዋል። እና ጌመሮች በውስጥ መታችሁ ማለት ነው የታየ ብላችሁ የጻፋችሁልኝ ሰዎች በጣም ነው ማምላክን እማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እናቴን እንሳኝን በቃ ይሄንን ነው የምለው። ሌላ አለ የቀረ እና ፕሊዝ ጋይስ ንግስት እንዳትሉኝ፣ እናቴ ትሙት እናደድባችኋለሁ። ንግስት እንዳትሉኝ ኪንግ፣ ንግስት እንዳትሉኝ ኪንግ በሉኝ ጋይስ። እሺ አንዳንድ አሉ ማለት የቤታ በጎች ኩዊን እና ኪንግ አይለዩም ለሴት። እኔ ነኝ በሉ ያልኳቸው። እኔ ቤታ ነኝ ኪንግ በሉኝ ያልኳቸው። ኪንግ በሉኝ። እኔ ኩዊን አይደለሁም ጋይስ፣ ያንስብኛል። የሴት ወንድ ስለሆንኩኝ ለእኔ ለኪንግ ብላችሁ ነው መናገር ያለባችሁ። እና ይኸው እንግዲህ ፊንገር አወራሽ እቴቴ ያወራ። ምን ተፈጠረ ጋይስ? ምን ተፈጠረ? ምንም። እኔ የገረመኝ አንድ ሰው ብቻ ነው፣ ገብርኤልን ከዚህ ሁሉ አንድ ሰው ብቻ ነው ማለት ነው የገረመኝ። ይህ ሰው እንዴት ቅርብ ተብሎ እንዴት ጋይስ ስጋ ተብሎ ቅርብ ተብሎ ማለት ነው ስለ እኔ በአሽሙር ያወራል። ኦ ማይ ጋድ በጣም ነው እንዲያቃጠልኳችሁ ገብርኤልን። በቁማጣት ቤት አንድ ጣት ብርቅ ናት አሉ። በቁማጣት ቤት አንድ ሰው ሳይነካስ ተረስቶ አስታውሱኝ ነው እንዴ? ጥሩኝ ነው እንዴ? በቁማጣ ቤት አንድ ጣት ብርቅ ናት። እንደው በቀጠለ እንዲህ ቁልጭ ያደረገሽ ነገር በቀጠለ እንደዛ ነው የምልሽ። እሺ እኔ ቆንጆ፣ እኔ ላንቺ መልስ የለኝም። እግዚአብሔር ራሱ መቤቴ እኔ ክፉ አልናገር፣ ደግሞ ግፍ ይመጣብኛል ጋይስ፣ እኔ ግፍ ይመጣብኛልና በቆማጣ ቤት አንድ ጣት ብርቅ ናት። በህይወቱ አይቶ ያላየ ሰው አንድ ነገር ሲያይ እኔ ያው ለምሳሌ ቪው ብርቅ ሆኖብኝ አያውቅ፣ ጊፍት ብርቅ ሆኖብኝ አያውቅ፣ የሰው ፍቅር ብርቅ ሆኖብኝ አያውቅ። መድኃኒዓለምን ነው የምላችሁ። ሻራ የምትሉ ምን መስሎ ነው? ምን ተፈጥሮ ነው? ሸራ መስግኝ አላየው ማርያምን በሉ እስኪ ምን ላይ ነው አንጋይ ሳለ መዝበዛብኝ። አባቴ ይሙት ነው የምላችሁ፣ አባቴ ይሙት። ቲክቶክ እንደዚህ ስክሮል እያደረኩኝ ቁጭ ብዬ እንደዚህ ከጣሚንተኝ ጠዋት ተነስቼ እንደዚህ ጋር በቃ እንደዚህ ይሩ በዛ ሪፖስት አርጌ እመቤቴን ደከመኝ። ላይክ ማአት ቪዲዮ ነው እመቤቴን ማአት ሰው ሜንሽን ያደረገኝና በጣም ብዙ ሰዎች ቪዲዮ ሰርተዋል። በጣም ብዙ ሰው ማርያምን እኔ እኮ ገና እኮ አልደረቀም እኮ ጋይስ። እስኪ ቢያንስ እንኳን ሳምንት ልቀጥቀጥ። አትድፈኑብኝ ጋይስ፣ እድሌን አትዝጉብኝ ጋይስ። እስኪ ሳምንት ይቀመጥ ቅጥቀጣው። ቶሎ ነው ድፍንፍን የምታደርጉትኝ። እንደ ዱባዩ ይቀመጥልኝ ጋይስ፣ ይጠቅመኛል። እኔ ምን ሆናችሁ ነው? ሸራ ጋይስ አላየሁትም። እስኪ ቪዲዮውን ሼር አድርጉልኝ፣ በቴሌግራም ሼር አድርጉልኝ። አንዴ በቴሌግራም ሼር አድርጉልኝ። ማርያምን አላየሁም። በጣም ብዙ ሰው ነው እንትን ያለኝ። ሼር አድርጉልኝ ማሮቼ። ምንድነው የሚያስቃችሁ? እኔ ጋይስ ቅጥቀጣ ምርጥ ነው። ትናንትና የጠፉ ሁሉ ዘመዶቼን የሰበሰቡልኝ ገብርኤልን የሆነ በቃ የዮዳብንም አይቻለሁ ጋይስ፣ የዮዳብንም አይቻለሁ። አይ አሁን ለምሳሌ አንድ ሰው እውነት እኮ ነው አንድ የፈለገ ነገር ቢባል አያዳፍኑትም። እግዚአብሔርን ያላወቁት ነገር ምንድነው? ሰዎች አይምሮ ላይ እንደዚህ አይነት ሰዎች አሉ። በአሜሪካንም ሀገር ይነገራል። እንደዚህ አይነት ሰዎች ላይ መዝራት የሚፈልግ ጋይስ ስማቸውን ንገሩኝ እሺ ላመስግናቸው። እንደዚህ አይነት ሰዎች አሉ። አይምሯቸው ላይ ሰዎች ላይ መርጨት የሚፈልጉ ሰዎችን እንትን የሚሉ ያለ ስማቸው ስም በመስጠት የራሳቸውን ኦኬ እሺ ፍቅር ይልካለኝ የራሳቸውን ዝና ለመመለስ የሚፈልጉ ሰዎች አሉ። አንዴ ልሽ ጋይስ ስላለ እኔ ብሎክ አስፈቱና ይሄጅ እንትን እላለሁ ነው ያለው። ቤታዮ ስለተጣለች ነው ያለችው። ያን ሰላም በነበረው ጊዜ አይተናል። ጫካ ማያስቆም አንበሳ ስታወርድ ጌታ ምቀኛ አደረገችው። 42 ሌቭል የሆነ ማኛ የምትባል 19 ሌቭል ቤታ ልትናገራት አትችልም። ኦኬ ቤታ ዲቦራ ጋር ያደረገችው ስለተጣሉ ነው፣ ሰላም ስለሌላ ነው። አንተስ ለምንድን ነው ያደረገው? ከዲቦራ ጋር ትግባባለህ፣ ሰላም አላችሁ፣ ለምንድን ነው ያደረገው? አንድ አበባ ስትሰጥ አላየሁም።
አበባን ቶሽ መስጣቱን ቶ ገስት ገብተው እንኳን ታብታብ አላስደረግም። ቁጭ ብለህ ስለሌላ ሰው ታወራለህ። አንተ የግል ችግር ካለብህ ከቤታ ጋር ስለራስህ ተናገር። ሸራ የኔ ጌታ ምስክሬ ነው። አልጠበቅኩም ሸራ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደ እውነተኛ ትክክለኛ አእምሮ አስተሳሰብ ያለው ሰው ጅቦም ቴንኪው ስላላየው ነው ቪዲዮ እኔ በጣም ስለበዛብኝ ነው። እመቤቴን በጣም ነው የማመሰግነው። ለምን እንደ ትክክለኛ አስተሳሰብ ያለው ሰው ቁጭ ብሎ የሚያስብ ሰው እቺ ልጅ ምን አጥፍታ ነው በዚህ ደረጃ የምትሰደበው ብላችሁ ወደ ኋላ እስኪ ራሳችሁን እንደው ክፋታችሁን ያዙትኝ። አይኖ ቅናት አለ። ለምን አልወደቀችም? እንደዚህ ሰድበናት ለምን አልጣላትም? ለምን እስካሁን ድረስ ሰው ያያታል? ለምን እስካሁን ድረስ ሰው ይወዳታል? ለምን እስካሁን ድረስ ሰው አልጠላትም ነው። እመቤቴን ይሄ ሁሉ ጦርነታችሁ አንደርስታንድ ይገባኛል። ግን ክፋታችሁን እስኪ ወደ ውስጣችሁ ዋጥ አድርጉትኝ። ኮመንት ላይ ያላችሁትኝም ሰዎች ክፋታችሁ እንደው ለእግዚአብሔር ለአላሃችሁ ለድንግል ማርያም ብላችሁ በምታምኑት አምላክ እስኪ የእውነት ትናንትና እንነጋገር። ጥፋቴ ምንድነው? ጥፋቴን አሁን የበደልኩት ምንድነው? ክፉ ነገር የተናገርኩት ነገር የለ። አልተሳደብኩ። ከትናንትና በፊት ተናግሬ መልካም እድል ታሸንፍ። እኔ ደግሞ ተናግሬያለሁ እንደምታሸንፍ 100% አውቃለሁ። ለምን እኔና እሷ በሰላም ሰዓት ያወራነው ስለማውቅ 100% እንደምታሸንፍ አውቃለሁ። ያንን ነው የተናገርኩት። ጉላክ መጥፎ ነገር ኢቭን እንኳን ሲጽፉ ታው እንዲያጻፉ ሄዳችሁ እንትና ላይ ማየት ትችላላችሁ። ቆይ አንዴ ጋይዝ እንትና ላይ ማየት ትችላላችሁ። ብቋ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። መልካም ምኞቴን ተመኘው አለቀ። ከዛ በተረፈ ግን የሰው ልጅ ከተጣላ የሰው ልጅ እንትን ምንድነው ምሮ የሚባለው በቃ ቅሬታ ካለው ልትሄዱ አትችሉም። የትማ እስኪ በቲክቶክ እግዚአብሔር እንደው በእውነተኛ ፍረዱ። እንደው የሰው ልጅ አሁን ተጣልቶ ወይኔ ተጣልቻለሁ ግን ዛሬ ሰርግ አለበት ቆይ ሊድ ብላችሁ ሰርግ ቤት ትሄዳላችሁ። ቆይ ዛሬ ተጣልታችኋል። ጅቦን አስገቢው ነው ምንድነው ጅቦ የምትሉኝ አልገባኝም። እና እስኪ ጋይስ እመቤቴን እስኪ በአይምሯችሁ እስኪ አስቡትኝ ጋይስ። አይ ቆይ የሆነ ነገር ፕሮግራም ሲደረግ ቆይ ተጣልተናል ግን ለፕሮግራሙ ደስ እንዲለው ቆይ እስኪ ልሂድ። እንደዚህ አይነት ጥል አለ። ሰው እኮ ሲጣላ ከልቡ ነው የሚጣላ አይደል እንዴ? በቃ ከልቡ ነው የሚጣለው። እኔ ባልጣላ ኖሮ ዛሬ ሳልጣላት በፊት እኮ አሳይቻለሁ አይደል እንዴ? 5-6 አንበሳ ሄጄ ነው ያወረድኩት ለጌሟ። እኔ ጊፍተር አይደለሁም። እውነት እናውራ ከተባለ እኔ ጊፍተር አይደለሁም። ግን ሄጄ የእሷ ጌም ጊዜ ስንት ነው? 7 አንበሳ ነው መሰለኝ ያወረድኩት ጋይስ አይደል? ያለኝን ሄጄ ነው ሰፖርት ያደረኩት። 7 ቴንክ ዩ ጋይስ 7 አንበሳ ነው ሄጄ ያወረድኩት በሰላሙ ሰዓት ማለት ነው ጌም ተጫውታ። ሰው ደግሞ ከተጣላ ደግሞ አይሄድም። በቃ አልሄድም። እሷም የራሷ መንገድ አላት፣ የራሷ ኑሮ አላት፣ እኔም የራሴ ህይወት አለኝ ብዬ ነው ጀስት ኖርማል እንደ ማንኛውም ሰው በምገባበት ሰዓት ገባው። ተረዳችሁ? ያቺ ነገር እኔን ታሰድበኛለች፣ ያቺ ነገር ምቀኛ ታስብለኛለች። እሱ ምቀኛ ስለሆነ መስሎኝ እኔ ጌም እያለኝ አይደለ እንዴ ላይቭ ላይ ገብቶ ሲሳደብ የነበረው በእኔ ጌም ጊዜ ከሸም ጋር በተጫወትን ጊዜ እሱ ለምን እስኪ አንበሳ አላወረደላት? እሱ ይሄን ያክል ከተቆረቆረ እኔ ምቀኛ ኮንኩባት ለምንድን ነው ጊፍት ሄዶ ያላወረደላት? ለሷ አንድ አበባ ሲሰጥ እኔ አላየሁም። ቆይ ዴዚን ቆይ ጋይስ አንድ አበባ ሲሰጥ አይታችኋል? እኔ አላየሁም። ያቺ ሞታ የተናገረችው አንድ ነገር ጊፍት የሰጣ አላየሁኝም ጋይስ። እመቤቴን ግን ለሐሜት ሰው ለመጣል የምትሄዱበት ርቀት ነው። አሁንም እግዚአብሔርን ነው ምልክ እቴቴ ልንገርክ መድኃኔዓለምን የፈለገ አጀንዳ ቢመጣ በእናንተ አይነት ክፉ መርዞች እግዚአብሔር እኔን አይነቀንቀኝም። ያውርድ አይመለከተኝም። አይሰብ አንበሳ ወርዳል ብትይ ቢቻል በዚህ ክፋቱ 10 አንበሳ ቢያወርድ ጥሩ ነበር። 10 አንበሳ በጣም አይደል እንደሚወዳት ማለት 10 አንበሳ ቢያወርድ ጥሩ ነበር። እና ኮመንታተሮች ብትሳደቡ ማለት ነው መድኃኔዓለም ነው የምላችሁ ጥቃቅን ናችሁ። እኔ ነገረኛ ስለሆንኩ ኮመንት ስለማይ እንጂ በጣም ትንንሽ ናችሁ የምትሳደቡት። ይሄን ያህል የምትባሉ ሰዎች አላችሁ። ማንንም የምትጽፉት እና የዴዚ ቤታይ በቁስል ድራዮሽ አይቻለሁ። ተቦስቶ ስስቅ ነበር። ኢትዮ ላይቭ ሪከርድ ላይ አይቻለሁ። የዴዚ ፋሚሊዎች ቴንክ ዩ ሶ ማች በጣም ነው የማመሰግነው። የዴዚ እና የአሌክስ ፋሚሊዎች ማርያምን ማታ ማለት እናንተ እኔ እንደዚህ ሆደ ባሻውኛለሁ እንዴ ማታ እግዚአብሔርን በጣም ነው ያስለቀሱኝ። በቃ ቪዲዮ በቃ እኔ እግዚአብሔርን እንጃ በቃ በጣም ነው የማመሰግነው። ዴዚ እና የአሌክስ ፋሚሊዎች ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ውዶቼ አያችሁ ሰው ማለት እንደዚህ ነው። በቃ ሰው ማለት እንደዚህ ነው። የሆነ ጊዜ ላይ የሆነ ነገር ያለ ምክንያት ሰው ሲያጠቃችሁ ይሄ ነው እንትን የሚለው። እሺ ሌላ ማን አለ? ሌላ ንገሩኝ ጋይስ። ያላየሁት ሰው ካለ ላመስግን። ሌላ ንገሩኝ።
ምንድን ሞ ተመቸኝ አስወር ሞ ተመቸኝ ጋይስ የሞን ቪዲዮ አይታችኋል ሞ ተመቸኝ በቃ እኔንም ላሰላሰላ ግን በቃ ተመቸኝ ሞ ያለው ነገር እግዚአብሔር ምስክሬ ነው ተመቸኝ በቃ እንደዚህ ሰው እውነተኛ አይቶ ሲፈርድ እኔ በጣም የገረመኝ ማለት ነው እንደ ከዳሚ እኔ እግዚአብሔር ይመልስልኛል እመቤቴን ጊዜው ምንም አይደቅም ታያላችሁ ቃል ለምድር ለሰማይ መድኃኔዓለም አባቴ ተንበርክኬ የምጸልይ ልቤን የምታነባ አምላኬ የነዚህን ሰዎች መጨረሻ ሳይኝ ለምን እንዳልኳችሁ ታውቃላችሁ የሆነ ሰው አለ ጋይስ እኔ እንደ ከዳሚ ቤቱ ያደርኩኝ የሱን ላይቭ ጊፍት እየሰጠው ያሟሟክ ዛሬ ለኔ አሽሙር የተናገረ ሰው በጣም ነው የገረመኝ ለህሊናው እንኳን ለነገሩ እኔ አልፈርድም ያለበሳችሁን ያበላችሁን ያጠጣችሁን እንኳን ሰዎች ያማችሁ ያሽሟጠጣችሁ ሰዎች ስለሆናችሁ እኔ ምንም ቦታ አልሰጣችሁ ማርያምን የሆነ ሰው በጣም ገረመኝ የፈለገ ነገር ቢሆን ማለት ነው የፈለገ ነገር ቢሆን ሰው መሃል ተገብቶ ሰው ካልተነካ በስተቀር እንትን አይል ሲቀጥል ደግሞ በነገራችን ላይ ወደፊት ማስረግጬ የምነግርሽ እንደነቁምቲ አይነት ምናምን ማለት ነው አንቺ እንደ ፍራኦል ትሆኛለሽ ነው ገለመኔ ምናምን ስለበር ያርገው እግዚአብሔር ይሄን ነው የምልሽ እኔ እንደ ፍራኦል ትሆኛለሽ ብለሽ የተመኘሽልኝ ምኞት ማለት ነው ካንቺ በላይ የኔ ኃጢያት በዝቶ ከሆነ እውነት እናንተ በመሰሩት ኃጢያት በዝቶ ከሆነ እግዚአብሔር ተኒበል እሺ አለቀ እግዚአብሔር ማርያምን ነው የምላችሁ እግዚአብሔር የናንተ ኃጢያት ከኔ በዝቶ የኔ ኃጢያት ከናንተ በዝቶ ከሆነ እግዚአብሔር ለኔ ቅጣት ያምጣልኝ አንቺ እንደተመኘሽው የፍራኦልን አወዳደቅ ትወድቂያለሽ ነው ያድርግልኝ ሰው ቢጥል እግዚአብሔር ያነሳል የማህይምነትሽ ጥግህንን ነው ያየውብኝ ሰው ቢጥል እግዚአብሔር ያነሳል ሁሉ ጊዜም ነው የምላችሁ ሰው ቢጥል እግዚአብሔር ያነሳል ሰው ቢጠላሽ እግዚአብሔር ከነቁስልሽ ከነገበናሽ ይሸፍንሻል ይሄንን ያላወቃችሁት በቃ እግዚአብሔር የያዘው ነገር ማንንም አይነቀንቀውም በቃ ማንንም ምን ይሄንን ያመንኩት ማንንም እናት ይትሙት እንደዛ ተንጫጭተው ከንቀልፌ ስነቃ ስቲል ቤታ ነው ሰው ይመታደለው እዮዳብም ቴንኪዩ እኔ ያለን ችግር እዮዳብም በጣም የተቀየምኩበት ነገር ምንድነው በአባቴ የተናገረው ነገር በጣም ይቅርታ ከልቡ ይቅርታ ብሏል እንግዲህ እዮዳብ በዚህ ሐሳብ በይቅርታ አባባል ነገ ደግሞ ተነስተክ ይቅርታውን ሰይጣን አሳስቶኝ ነው እንዳትል ወይ ዘንድሮ ቲክቶክ ላይ ቴንኪዩ ታክ ንግስት አትበሉኝ አታናዱኝ ኡፍ ንግስት አትበሉኝ ኪንግ ንግስት እንዳትሉኝ ያሳነሳችሁብኝ ነው የሚመስለኝ ኪንግ yes I'm a king guys king ነው ማለት ያለባችሁ አይደል ውዴ I'm a king ውዴ ያልጠራችሁ ካላችሁ thank you ዮዳ እኔ ሰዎች ሰተታቸውን አምነው ይቅርታ ሰዎች ከጠየቁኝ ምንም ችግር የለብኝም እና አንዳንድ ጋይስ ረስቸው ነገረኛ አትበሉኝ አንዳንድ ሰዎች ደግሞ ማለት ነው ጋይስ አንዳንድ ሰዎች ደግሞ እኔ የቴትዬ ያሳቀኝ ማለት ነው እንትን ከፍታለች እንትና በትዳሯ ተባርካለች እንትና እንዲራለች አንተና እኔ እንፎካከር ጋይስ እስኪ አሁን ደግሞ ማን ይላችሁ ሁሉ የጠራቸው ሰዎች ታድለዋል ተረጋግተዋል ምንድነው እንትን ከፍተዋል ትዳር አግኝተዋል ሁሉ ነገር ተሳክቷል አይደለ እግዚአብሔር ያድርግላቸው እኔ እናንተ ደግሞ እንፎካከር እስኪ ቴቴ ማርያምን አሁን እኔ ተራው የኔና የቴቴ ነው ማነው ብዙ ገቢ ያለው ማነው ብዙ ወዳጅ ያለው ማነው ብዙ እይታ ያለው እስኪ ጋይስ እንወዳደር ይሄንን ነገር እንዴት ታዩታላችሁ ጋይስ እንዴት ታዩታላችሁ ማነው እየተለወጠ